ሰላም እንዴት ናችሁ? ይሄ ዲፓርትመንት ኦፍ ጂኦግራፊ ኤንድ ኤንቫይሮንመንታል ስታዲስ የሚለው ጂኦግራፊ ለሪሚዲያል ፕሪ ዩኒቨርሲቲ ሪሚዲያል ፕሮግራም ፎር ሶሻል ሳይንስ ስቱደንት የተዘጋጀ ሳብጀክት ነው እና ይሄን ፓወርፖይንት ከፈለጋችሁ በቴሌግራም ላይ ማግኘት ትችላላችሁ። ኢትዮ ቲዩብ 34 ብላችሁ ቴሌግራም ላይ ሰርች አድርጉና ታገኛላችሁ። ነገር ግን እኔ ይህንን ፓወርፖይንት አልጠቀሙም፣ ትንሽ አጠር ስላለብኝ፣ ግን በጣም ደስ የሚልና አትራክቲቭ የሆነ ፓወርፖይንት ነው። ሶ ቴሌግራም ላይ ታገኛላችሁ። ኢትዮ ቲዩብ 34 ብላችሁ ታገኛላችሁ። እንግዲህ እኔ የምጠቀመው ይሄኛውን ፒዲኤፍ ነው። ይሄኛውን ፒዲኤፍ ከፈለጋችሁ ቴሌግራም ላይ አለ፣ ይሄንን ተጠቅሙ ማለት ነው፣ የመጠቀም ትችላላችሁ። ሶ እንግዲህ ዛሬ የምናየው ዲፊኒሽን እና ኮንሰፕት ኦፍ ጂኦግራፊ የሚለውን ማለት ነው። አሸንት ግሪክስ ዲፋይን ጂኦግራፊ ፎር ዘ ፈርስት ታይም ይላል። እንግዲህ አሸንት ግሪኮች ለመጀመሪያ ጊዜ ጂኦግራፊን ዲፋይን ያደረጉት እንግዲህ ማን ናቸው ይላል? አሸንት ግሪኮች ናቸው ማለት ነው። አሸንት ግሪኮች ወይም ደግሞ የጂኦግራፊ ጂኦግራፈሮች ወይም ደግሞ የአሸንት ግሪክ ጂኦግራፈሮች ለመጀመሪያ ጊዜ ጂኦግራፊን ዲፋይን ያደረጉት ወይም ደግሞ ወርድ ኦፍ ጂኦግራፊን ዲፋይን ያደረጉት ያገኙት እነሱ ናቸው ማለት ነው። የአሸንት ግሪኮች ጂኦግራፈሮች ናቸው ማለት ነው። እነዛስ ምን ብሎ ነው ዲፋይን ያደረጉት? ጂኦግራፊ ምን ብሎ ነው ዲፊኒሽን የሰጡት ካላችሁኝ፣ ጂኦግራፊ የመጣው ከሁለት ወርድ ነው ይላሉ። ከየትና ከየት? ጂኦ እና ግራፊክ ከምለው ነው ጂኦግራፊ የመጣው ይላሉ። ጂኦ ማለት ደግሞ ይላሉ which means what ኤርዝ ነው ይላሉ። ግራፊክ ማለት ደግሞ which means ራይቲንግ ይላሉ ማለት ነው። ሶ ጂኦግራፊ ማለት ኤርዝ ራይቲንግ ነው ብሎ ዲፋይን ያደርጋሉ ማለት ነው። ማናቸው ዲፋይን የሚያደርጉት? አሸንት ግሪኮች፣ የአሸንት ግሪኮች ጂኦግራፈሮች ማለት ነው። from the ancient Greek to modern day geographers, geography has been defined differently ይላል። ከአሸንት ግሪክ ጀምሮ እስከ ዛሬ ድረስ ማለት ነው፣ እስከ ሞደርን ዴይ ጂኦግራፈሮች ወይም ደግሞ ስለ ጂኦግራፊ የሚያጠኑ ሰዎች ማለት ጂኦግራፈሮች ማለት ስለ ጂኦግራፊ የሚያጠኑ፣ ስለ መልክዓ ምድር የሚያጠኑ ወይም ደግሞ አዛሆል ስለ አባውት ፊልድ ኦፍ ጂኦግራፊ የሚያጠኑ ሰዎች ማለት ነው። ጂኦግራፊን ዲፋይን ሲያደርጉ በተለያየ አንግል ነው፣ ዲፍረንትሊ አንግል ነው ዲፋይን ሲያደርጉ ማለት ነው። የሆነ ኮማን የሚያደርጋቸው ነገር የለም እያልኩኝ አይደለም እዚህ ጋር ማይንድ ይሁን። ግን ጂኦግራፊን ዲፋይን ሲያደርጉ በተለያየ አንግል ነው የሚያዩት። ጂኦግራፊን አይዲያ የሆነ ሲንግል የሆነ ዲፊኒሽን የለም ማለት ነው። ማይንድ እዚህ ጋር መያዝ አለባችሁ ማለት ነው። ጂኦግራፊ ላይክ ቱ ሂስትሪ፣ ልክ እንደ ሂስትሪ የሆነ ሲንግል የሆነ ዲፊኒሽን የለው። ለምሳሌ ሂስትሪ ምንድን ነው የምትሉት? ሂስትሪ ማለት ስለ ሰው ልጅ የሚያጠና ነው። ስለ ፓስት ላይ የነበረ ስለ ሰው ልጅ ታሪክ የሚያጠና ሳብጀክት ነው ብላችሁ ዲፋይን ታደርጋላችሁ አይደል? ባዮሎጂ ብትሉት ለምሳሌ ባዮሎጂ ማለት ስለ ሊቪንግ ቲንግ የሚያጠና ሳብጀክት ነው። ቶክ አባውት ሲንግል ዲፊኒሽን፣ ስለ አንድ ነጠላ ዲፊኒሽን ነው የሚያወራው ማለት ነው። ነገር ግን ወደ ጂኦግራፊ ስንመጣ ሲንግል የሆነ ዲፊኒሽን የለውም ማለት ነው። ይህን ነገር ማወቅ አለባቸው ማለት ነው። however ይላል እዚህ ጋር the various definition share some common ideas ይላል። እንግዲህ ምንም ቢሆን እንኳን ጂኦግራፊን ዲፋይን የሚያደርጉት እንግዲህ በተለያየ አንግል በተለያየ እይታ ቢሆንም ራሱ ኮማን የሚያደርጋቸው ነገር አለ። ጂኦግራፊን ዲፋይን ሲያደርጉ የሆነ የሚያወሩት ስለ የሆነ ነገር ያወራሉ። በቃ ሁሉም ስለ አንድ ነገር ያወራሉ ይላል። ስለ አንድ ነገር ያወራሉ። ነገር ግን ጂኦግራፊን ሲንግል የሆነ ዲፊኒሽን የለውም ማለት ነው። እነሳስ ማን ናቸው? here are some important definitions that geographers have proposed ይላል። መጀመሪያው ራቶስቲን ነው እንግዲህ ጂኦግራፊን ዲፋይን ያደረገው ለመጀመሪያ ጊዜ ዘ ፋዘር ኦፍ ጂኦግራፊ ተብሎ የሚጠራው ለመጀመሪያ ጊዜ ምን ብሎ ነው እንግዲህ ጂኦግራፊን ዲፋይን ያደረገው? እንግዲህ ራቶስቲን የአሸንት ግሪክ ጂኦግራፈር ነው። እንግዲህ ራቶስቲን ዘ ፋዘር ኦፍ ጂኦግራፊ ተብሎ የሚጠራ ነው። ጂኦግራፊ ኢዝ ዘ ዲስክሪፕሽን ኦፍ ዘ ኤርዝ ይላል ማለት ነው። ምንድን ነው ያለው? ጂኦግራፊ ማለት ስለ መሬት የሚገልጽ ነው፣ ስለ መሬት የሚገልጽ ሳብጀክት ነው ብሎ ነው ጂኦግራፊን ዲፋይን ያደረጉ ማለት ነው። ኮንሳይስ ኦክስፎርድ ዲክሽነሪ ደግሞ ምን ብሎ ነው ጂኦግራፊን ዲፋይን ያደረገው? ጂኦግራፊ ኢዝ ኤ ሳይንስ ኦፍ ዘ ኤርዝ ሰርፌስ ይላል። ጂኦግራፊ ምንድን ነው ያለው? ሳይንሳዊ የሆነ ስለ መሬት የሚያጠና ሳይንሳዊ የሆነ ስለ ኤርዝ ሰርፌስ የሚያጠና ሳብጀክት ነው ብሎ ነው ዲፋይን ያደረጉት እነሱ ደግሞ። ሃርት ሾር ተብሎ የሚጠራ ጂኦግራፈር ደግሞ ጂኦግራፊ ኢዝ ዘ ብራንች ኦፍ ናውሌጅ ዛት ኢዝ ኮንሰርንድ ዊዝ ዘ ፕሮቪዥን ኦፍ አን አኩሬት ኦርደርሊ ራሽናል ዲስክሪፕሽን ኦፍ ዘ ዲስትሪቢዩሽን ኦፍ ዘ ሰርፌስ ኦፍ ዘ ኤርዝ ይላል። ምን ብሎ ነው ሃርት ሾር ደግሞ ጂኦግራፊ ዲፋይን ያደረገው? ጂኦግራፊ ማለት ኢትስ ዘ ብራንች ኦፍ ናውሌጅ ወይም ደግሞ የእውቀት ቅርንጫፍ ነው ብሎ ነው ዲፋይን ያደረገው ማለት ነው። ምን የሚያጠና ራሽናል ወይ ወይም ደግሞ በአኩሪ በትክክለኛ መንገድ ማለት ነው ኦርደር አድርጎ
ራሽናል ወይ ደግሞ ስለ መሬት አሰራጫጨት ወይም ደግሞ ስለ መልክዓ ምድር አቀማመጥ ስርጭት የሚያጠና ዲስትሪቢዩሽን ኦፍ ኤርዝ ሰርፌስ የሚያጠና ሳብጀክት ነው ብሎ ዲፋይን ያደርገው ማለት ነው። ይሄ ሃርትሾር ተብሎ የሚጠራ ጂኦግራፈር ማለት ነው። ሌላስ የዚስ ተብሎ የሚጠራ ደግሞ ጂኦግራፈር ምን ብሎ ጂኦግራፊ ዲፋይን ያደርገው? ምን ብሎ ጂኦግራፊ ዲፋይን ያደርገው? ጂኦግራፊ ሳይንስ ነው that is concerned with rational development and testing theory that explain and predict spatial distribution and the location of things and phenomena on surface of the earth ይላል ማለት ነው። የዚህ ደግሞ ምን ብሎ ነው የጂኦግራፊ ዲፋይን ያደረገው? ሳይንሳዊ የሆነ ሳብጀክት ነው። ምን የሚያደርግ ራሽናል ዴቨሎፕመንት በምክንያታዊ እድገትና ቴስቲንግ ቲዮሪዎችን የተለያዩ ቲዮሪዎች አሉ። እነሱን ቴስት በማድረግ ይመራመራል ማለት ነው። ኤክስፕሌን የሚያደርግ ነው። ፕሪዲክት የሚያደርግ ነው። ስለምን? ስለ ስፔሻል ዲስትሪቢዩሽን ኤንድ ሎኬሽን ኦፍ ቲንግስ ኤንድ ፌኖሜና ኦፍ ዘ ኦን ሰርፌስ ኦፍ ዘ ኤርዝ ይላል። ስለ መሬት ስርጭት፣ ስለ ሎኬሽን ቲንግ፣ ስለ አቅጣጫ፣ ስለ ነገሮች አቅጣጫ ወይም ደግሞ ስለ ፌኖሜና ኦን ሰርፌስ ኦፍ ዘ ኤርዝ ላይ የሚገኙት ስለ እነሱ የሚያጠና ሳብጀክት ነው ብሎ ነው የኤትስ ተብሎ የሚጠራ ጂኦግራፈር የሚያወራው ማለት ነው። ወይም ደግሞ ለጂኦግራፊ ዲፋይን ሲያደርግ እንደዚህ ነው ማለት ነው። As you can see, each of these definition include the idea that geography studies the earth አለ። እንግዲህ ከላይ እንደምታዩት እንግዲህ ሁሉም እያንዳንዱ ዲፊኒሽን እንግዲህ ለጂኦግራፊ ሰጡት ዲፊኒሽን እንግዲህ ምን ይይዛል? ጂኦግራፊ የሚያጠናው ስለ መሬት ነው የሚለው ነገር ይይዛል ማለት ነው። በቃ ሁሉም ነገር ሁሉም ያውቃሉ፣ ሁሉም ጂኦግራፈሮች ያውቃሉ ማለት ስለ መሬት የሚያጠናው ሌላ ስለ ነገር ያጠናው፣ ስለ ኬሚስትሪ ያጠናው፣ ስለ ባዮሎጂ ያጠናው፣ ስለ ሂስትሪ ያጠናው፣ ጂኦግራፊ የሚያጠናው ስለ መሬት እንደሚያጠና ያውቃሉ ማለት ነው። most of them specify the surface of the earth እንግዲህ ምንድነው they are talking about what surface of the earth ወይም ደግሞ ስለ መልክዓ ምድር ወይም ደግሞ ስለ surface of the earth ያወራሉ፣ ኤምፋሳይዝ ያደርጋሉ። ጂኦግራፊ የሚያጠናው ስለ ስፓሻል ሳይንስ የሚያጠና ሳብጀክት ነው መሆኑን ይስማማሉ ወይም ደግሞ አግሪ ያደርጋሉ ማለት ነው። in the mid 20th century it became special science dealing with arrangement and distribution of things and the phenomena over surface of the earth ይላል። እንግዲህ በሃያኛው አጋማሽ ሴንቸሪ ደግሞ ወይም ደግሞ ምንድን ነው የሚሉት እንግዲህ ጂኦግራፊ ማለት ይላሉ። ጂኦግራፊ ማለት ስለ ዲስትሪቢዩሽን ኦፍ ቲንግስ ስለ ነገሮች ስርጭት የሚያጠና ሳብጀክት ነው። ስለ አሬንጅመንት ኦፍ ቲንግስ የሚያጠና ሳብጀክት ነው ብሎ ነው ዲፋይን የሚያደርጉ ማለት ነው። ሶ ጂኦግራፊን እንግዲህ እናንተ ማወቅ አለባችሁ። አዛ ሆል እንግዲህ ጂኦግራፊ ምንድን ነው ብሎ ነገር ስናይ ጂኦግራፊ ማለት ዲፋይን ስናደርገው እንግዲህ ዘ ስተዲ ኦፍ ስፓሻል ዲስትሪቢዩሽን ኦፍ ቦዝ ፊዚካል ኤንድ ሁማን ሜድ ቲንግስ ኤንድ ፌኖሜና ኦን ኤርዝ ሰርፌስ ይላል። ጂኦግራፊ ማለት ስለ ስፓሻል ስለ መሬት ስርጭት ስለ ቦዟት ፊዚካል እና ሁማን ሜድ በሰው ልጅ የሚገኝ በተፈጥሮ የሚገኝ ስለ እነሱ ስለ ስርጭታቸው የሚያወራ ስለ መሬት ስርጭት ስለ ላንድ ስርጭት የሚያወራ ሳብጀክት ነው ማለት ነው። ሌላስ እንደ ጂኦግራፊ ስተዲ አባባት ዘ ቱ ዌይ ኢንተራክሽን እንደ ኢንተርዲፔንደንሲ ቢትዊን ዋት ናቹራል ኤንድ ዋት ሁማን ኢንቫይሮንመንት ስላለ ጂኦግራፊ የሚያጠና ስለ ቱ ዌይ ኢንተራክሽን እንደ ኢንተርዲፔንደንሲ ቢትዊን ናቹራል ኢንቫይሮንመንት እና ሁማን ኢንቫይሮንመንት የሚያጠና ሳብጀክት ነው ብሎ ይስማማሉ ማለት ነው። ይሄ ነው በቃ ጂኦግራፊ አዛሆል እንግዲህ ዲፊኒሽን ኦፍ ጂኦግራፊ ብታበላችሁ ብትጠየቁ መመለስ ወይም ደግሞ ማወቅ ያለባቸው ጂኦግራፊ ማለት ስለ ስፓሻል ዲስትሪቢዩሽን የሚያጠና ነው። ቦዝ ፊዚካል እና ሁማን ሜድ ነገሮችን የሚያጠና ሳብጀክት ነው። ሌላኛው ደግሞ ስለ ናቹራል ኢንቫይሮንመንት እና ሁማን ኢንቫይሮንመንት በመካከል ያለው ኢንተራክሽን ወይም ደግሞ ኢንተርዲፔንደንሲ ለምሳሌ ሁማን ኢንቫይሮንመንት ናቹራል ኢንቫይሮንመንት ላይ ምን አይነት ተጽዕኖ አለው? ዋት ካይንድ ኦፍ ኢፌክት አለው? ምንድነው ናቹራል ኢንቫይሮንመንቱ ደግሞ ሁማን ኢንቫይሮንመንት ላይ ምን አይነት ተጽዕኖ አለው? ምን ነገር የሚያጠና የነሱ ኢንተራክሽን የሚያጠና ሳብጀክት መሆኑን ማወቅ አለባቸው ማለት ነው። እንግዲህ ጂኦግራፊ የተለያዩ ጥያቄዎችን ያነሳል። አንድ 5 ጥያቄ ወይም ደግሞ ኩዌሽን አለው። እነዛስ ምንድናቸው? ምን ነገር ስናይ ዌር የሚለው ነው። ለምሳሌ ዌር አር ቲንግስ ሎኬትድ ነገሮች የት ይገኛሉ? የት አካባቢ አቅጣጫው የት ነው? የነገሮች የሚገኙበት አቅጣጫ ሎኬሽን የት ነው የሚለው ነገር ያነሳሉ። ሌላስ ዋይ ሪዝን ዋይ አር ዜ ሎኬትድ ዌር ዜ አር ይላል። ለምን እዛ ተገኙ ይላል። የት ነው መጀመሪያ ዌር የሚለው ምንድን ነው? የት ነው ነገሮች ሎኬትድ የሆኑ? እሺ እዛ ሲገኙ ችግር የለውም። ነገር ግን ለምንድን ነው እዛ የተገኙት ይላል ማለት ነው። ዌን የሚለው ደግሞ አለ ዌን ዲድ ዘ ቲንግስ ፎርም መች ነው ነገሮች የተፈጠሩት? እሺ ዋት ቲንግስ አር ፋውንድ ዌር ይላል። ምንድን ነው እዛ የተገኘው? ሃው ዜ አር አሬንጅድ እንዴት ነው ደግሞ የሚቀናጁት? እነዚህ እንዴት አሬንጅ እናደርጋለን? እንዴት ግሩፕ እናደርጋለን ይላል ማለት ነው። እነዚህ 5 ጥያቄ ጂኦግራፊ ያነሳል ማለት ነው።
እና ዋት ሜክስ ጂኦግራፊ ሳይንስ ጂኦግራፊን እንግዲህ ሳይንስ ያስባለው ነገር ምንድን ነው ይላል። ምንድን ነው የሚያስብለው? ወይም ደግሞ ጂኦግራፊ ሳይንስ ስንል እንግዲህ ጂኦግራፊ ሳይንስ ነው። ጂኦግራፊ ማለት እንግዲህ ስለ ሁማን ኢንቫይሮንመንት እና ስለ ሁማን ሜድ ኢንቫይሮንመንት እና ናቹራል ኢንቫይሮንመንት የሚያጠና ሳብጀክት ወይም የነሱ ኢንተራክሽን የሚያጠና ሳብጀክት ነው ብለናል እንግዲህ አይደለ። ሶ ጂኦግራፊ እንደ ሳይንስ ነው ብሎ ነው እንግዲህ የተለያዩ እንትን ጂኦግራፈሮች ራሱ እንግዲህ ጂኦግራፊ ዲፋይን ሲያደርጉ ጂኦግራፊ ሳይንስ ነው ስለ ማለት ዲስክሪፕሽን ኦፍ ዘ ኤርዝ ነው ብሎ የገለጹት ራሱ ምንድነው ሳይንስ እንደሆነ ያውቃሉ ማለት ነው። ነገር ግን ታዲያ ጂኦግራፊን ሳይንስ ያስባለው ነገር ምንድን ነው ከተባለ መጀመሪያ ሳይንስ ራሱ ማለት ምን ማለት ነው? ሳይንስ ማለት ኢስ ኤ ሲስተም ኦፍ አኩሬት ናውሌጅ ስሩ ሳይንቲፊክ ሜተድ ይላል። ሳይንቲፊክ ሜተድ ወይም ደግሞ ሳይንሳዊ የሆነ መሰረን ተጠቅመን እውቀትን የምናገኝበት ናውሌጅን የምናገኝበት ምንድን ነው ሲስተም ምን ተብሎ ይጠራል? ሳይንስ ተብሎ ይጠራል ማለት ነው። ሲስተም ነው በቃ እውቀትን የምናገኝበት ስሮ ሳይንቲፊክ ሜተድ ወይም ደግሞ ሳይንቲፊክ ሜተዶች ወይም መሰረቶችን ተጠቅመን እውቀትን የምናገኝበት ሲስተም ምን ተብሎ ይጠራል? ሳይንስ ተብሎ እንደሚጠራ ማወቅ አለባችሁ ማለት ነው። ሳይንስ እንግዲህ ሜተዶች ደግሞ ሳይንቲፊክ ሜተድ ተብለው የሚጠሩ አሉ። እነዛስ ማን ናቸው? እንግዲህ ለምሳሌ እነዚህ ሜተዶች ማለት ነው ዚስ ሜተድ ኢንቮልቭ ዋት ኦብዘርቬሽን፣ አይደንቲፊኬሽን፣ ዲስክሪፕሽን፣ ኢንቫይሮንመንታል ኢንቨስቲጌሽን፣ ቴዎሬቲካል ኤክስፕሎሬሽን ኦፍ ፌኖሜና ይላል። እንግዲህ ኦብዘርቬሽን ማለት ለምሳሌ ሄዶ ማየት ይችላል። አይደንቲፊኬሽን ነገሮችን መለየት፣ መግለጽ፣ ኤክስፐሪመንት በማድረግ ኢንቨስት በማድረግ ማለት ነው። እነዚህ እንግዲህ ሳይንቲፊክ ሜተድ ናቸው ማለት ነው። እውቀትን የምናገኝበት ነው። እንግዲህ የሆነ ነገር ለምሳሌ እውነት ነው የምንለው እንግዲህ ፋክት ነው የምንለው እንግዲህ ዝም ብለን አይደለም ማለት ነው። ይሄ ደግሞ ዝም ብሎ ለምሳሌ የሆነ ነገር ስለ ዓለም ብቻ እውነት ነው ብለን አንቀበልም። ምን መደረግ አለበት? ኦብዘርቭ መታየት አለበት፣ አይደንቲፋይ መደረግ አለበት፣ መገለጽ አለበት፣ ኤክስፐሪመንት መደረግ አለበት ማለት ነው። ያ ነገር ማለት ነው። ያ ነው እንግዲህ በሳይንቲፊክ ሜተዳዊ የሆነ ምንድነው መሰረን ተጠቅመን እንትን የምናገኝበት ወይ ደግሞ እውቀት የምናገኝበት ሲስተም ምን ተብሎ ይጠራል? ሳይንስ ተብሎ ይጠራል ማለት ነው። ጂኦግራፊ እንግዲህ ኢንቨስቲጌት ፋክትስ ጂኦግራፊ እንግዲህ ኢንቨስቲጌት የሚመራመረው ስለ እውነታ ነው። ስለ ሪሌሽንሺፕ በምንና በምን በፊዚካል ኢንቫይሮንመንት እና ወይም ደግሞ በሶሻል ፌኖሜና መካከል ያለው ሪሌሽንሺፕ የሚያጠና ወይም ደግሞ ኤግዛማን የሚያደርግ ሳብጀክት ነው ማለት ነው። እንግዲህ ዘሜን ቱሎ ጂኦግራፊ ዩዝ እንግዲህ ምን አይነት መሳሪያ ይጠቀማል? ምን አይነት ወይም ደግሞ ቱሎች እነዚህ መሳሪያዎች ይጠቀማል? ጂኦግራፊ ምን አይነት መሳሪያዎች ቱሎች ይጠቀማል የሚለው ነገር ስናይ እንግዲህ ቱ ጋዘር እንደ አናላይዝ ኢንፎርሜሽን የሆነ ነገር ኢንፎርሜሽን ለመሰብሰብ ወይም ደግሞ አናላይዝ ለማድረግ ለመገምገም ወይም ደግሞ ለመተንተን ኢንፎርሜሽን ለመሰብሰብ ምን አይነት ቱሎች መሳሪያዎችን ይጠቀማል ማለት ነው። እንግዲህ መጀመሪያው ኦብዘርቬሽን ነው። እንግዲህ ለምሳሌ የሆነ ነገር እንግዲህ የሆነ ዳታ እየሰበሰበ ከሆነ ሄዶ ማየት አለበት ማለት ነው። ዳታን ከማንኛውም ሰው ጋር እንትን አምጥቶ ይሄ ነው ይሄ ፋክት እውነት ነው ተቀበል ሌላ አይችልም ማለት ነው። ጂኦግራፊ እንደዛ አይደለም። ጂኦግራፊ ምንድነው? ሲስተማቲካሊ የሆነ ዲስክሪፕሽን ነው ማለት ነው። ነገሮችን ዲስክራይብ የሚያደርገው ሲስተማቲካሊ ወይ ነው ማለት ነው። ዝም ብሎ ለምሳሌ ኤርዝ ማለት እንዲህ ነው ማለት አይችልም ማለት ነው። መጀመሪያ ማየት አለበት፣ ከዛ መግለጽ አለበት፣ ዲፋይን ማድረግ በምን በሲስተማቲካሊ ወይ ማለት ነው። ለዛ ነው ጂኦግራፊ እንግዲህ ሳይንስ የተባለበት ምክንያቱም ለዛ ነው ማለት ነው። እና ነገሮችን ሪከርድ የሚያደርገው እንግዲህ ሲስተማቲካሊ ወይ ሪከርዲንግ እና ሲስተማቲካሊ ወይ ማፕ ነው ማለት ነገሮችን ማፕ የሚያደርገው በሲል መልክም በካርታ መልክም ሲያስቀምጥ እንግዲህ ሲስተማቲካሊ ወይ ነው እንጂ ነገሮችን ሪከርድ የሚያደርገው ምነው ዝም ብሎ በቃ እንደመጣለት አይደለም ማለት ነው። ሪከርድ የምናደርገው ማለት ነው። ለምሳሌ እኛ ቀን በየቀኑ የምናደርጋቸው ነገር ሪከርድ እናደርጋለን አናደርግም አይደል? ወይም ደግሞ ነገር ግን የሆነ ነገር አጋጥሞ ነው ወይም ደግሞ ሪከርድ ማድረግ አለብን፣ መመዝገብ አለብን። ዳይሪ ሊሆን ይችላል። ለምሳሌ እሱ ራሱ ምንድን ነው አስ ጂኦግራፊ እንድታዩት አልፈለግም፣ ግን ለምሳሌ ዴሪ የምታሳልፉት ነገር እና እናንተ ፎከስ አድርጋችሁ የምታጠኑበት ሳብጀክት ይለያያል። ጂኦግራፊ ዝም ብሎ እንትን ነገሮችን ያጠናም ማለት ነው። እነዚህ አድርጎ ወይ ጊዜ ወስዶበት ምናምን ነው ጂኦግራፊ የሚያጠናው። ጂኦግራፊ አዘሆነ እንግዲህ ይሄንን ዲፊኒሽኑ ይሄንን ይመስላል። አሁን ደግሞ የምናየው እንግዲህ ጂኦግራፊ ብራንች ኦፍ ጂኦግራፊ ተብሎ የሚጠራው ነው። እንግዲህ እነሱስ ምንድን ናቸው ነገር ደግሞ እናያለን ማለት ነው። ብራንች ኦፍ ጂኦግራፊ ተብሎ ስንት ናቸው ነገር ስናይ እንግዲህ ሁለት ናቸው። እነሱም እንግዲህ ፊዚካል ጂኦግራፊ እና ሁማን ጂኦግራፊ ተብሎ ይጠራሉ ማለት ነው። እያንዳንዱ ዲፊኒሽን ምንድን ነው? ዋትስ ፊዚካል ጂኦግራፊ እንደ ኦልሶ ዋትስ ሁማን ጂኦግራፊ ተብሎ የሚጠራው ምንድን ነው የሚለው ነገር ስናይ እንግዲህ መጀመሪያው ስናይ ፊዚካል ጂኦግራፊ ነው። ዋትስ ፊዚካል ጂኦግራፊ ባይ ዘ ወይ ዚስ ብራንች ኦፍ ጂኦግራፊ ስተዲስ ዘ ዲስትሪቢዩሽን ኦፍ ናቹራል ፊቸር ኦፍ ዘ ወርልድ ይላል። ይሄ የሚያጠና እንግዲህ ይሄ ሳብጀክት እንግዲህ ፊዚካል ጂኦግራፊ ተብሎ የሚጠራ እንግዲህ ስለ ጂኦግራፊ ራሱ እንግዲህ ቅድም ብያቸዋለሁ ስለ ስርጭት ላይ ፎከስ ያደርጋል ማለት ነው። ስለ ነገሮች ስለ ስርጭት ስለ ናቹራል ፊቸር ሊሆን ይችላል። አሁን እዚህ ጋር የምናየው ስለ ፊዚካል ጂኦግራፊ ስለሆነ ስለ ናቹራል ፊቸር ኦፍ ዘ ወርልድ ወይም ደግሞ ስለ ተፈጥሮ በተፈጥሮ የሚገኙ ዓለም ላይ የሚገኙ ስለ ናቹራል ወይ የሚገኙት ስርጭት የሚያጠና ሳብጀክት ነው ማለት ነው። እነዛት ማን ናቸው? ለምሳሌ ክላይሜት ስለ አየር ንብረት፣ ስለ መልክዓ ምድር አቀማመጥ፣ ስለ ላንድ ፎርም፣ ስለ ሶይል ስለ አፈር የሚያጠና ስለ ቬጂቴሽን ስለ ድሬኔጅ ሲስተም ስለ እነዚህ ስርጭት የሚያጠና ብራንች ወይ ደግሞ ቅርንጫፍ ምን ተብሎ ይጠራል? ፊዚካል ጂኦግራፊ ተብሎ ይጠራል ማለት ነው። ፊዚካል ጂኦግራፊ ኦልሶ ኮንሲደር ኮዝ ኤንድ ኢፌክት ኤንድ
ኢንተራክሽን ኦፍ ዚስ ፊቸርስ እንግዲህ የነዚህ ኢንተራክሽን ያጠናል። ለምሳሌ ፊዚካል ጂኦግራፊ ብለን የምንጠራው እንግዲህ ምንድን ነው ስለ እነሱ ኮዙ ኢፌክት አላቸው፣ ኢፌክታቸው ምንድን ነው፣ ኮዛቸው ምንድን ነው ነገር ያጠናል። አንደኛ ደግሞ ሌላኛው ደግሞ ምንድን ነው በመካከላቸው ያለው ኢንተራክሽን። ለምሳሌ ምን ነበር ኤግዛምፕል ያነሳ ነው። ለምሳሌ ክላይሜት ብለናል። ለምሳሌ እዚህ ጋር ክላይሜት ብለናል። ክላይሜት ከመልካም ምድር አቀማመጥ ጋር ምን አይነት እንትን ሪሌሽንሺፕ አለው ወይም ደግሞ ኢንተራክሽን አለው ብሎ ነገር ያጠናል። ስለ ሶይል ያጠናል። ሶይል ለምሳሌ ከአፈር ከቬጂቴሽን ጋር ምን አይነት ሪሌሽንሺፕ አለው ከድሬኔጅ ሲስተም ጋር። ለምሳሌ እንግዲህ ወይም ዳይሬክት ወይም ደግሞ ኢፌክት አለው እንግዲህ እርስ በርስ። ለምሳሌ አፈር በድሬኔጅ ሲስተም እንትን ይዞ ድሬኔጅ ሲስተም ወይም ደግሞ ድሬኔጅ ሲስተም ወይም ደግሞ ተፋሳሽ ብለን የምንጠራው እንግዲህ ሶይል ላይ በጣም ኢፌክት እንዳለው በመካከላቸው ግን ኢንተራክሽን እንዳለ የሚያጠና ሳብጀክት ወይም ደግሞ ብራንች የሚያጠናል ፊዚካል ጂኦግራፊ ተብሎ ይጠራል ማለት ነው። እንግዲህ ፊዚካል ጂኦግራፊ ይሄንን ዲፊኒሽኑ ይሄን ይመስላል። ስለ ተፈጥሮ ስለ ናቹራል ፊቸር ስርጭት የሚያጠና ብራንች ነው ካለ እንግዲህ አሁን እያንዳንዱን ኤግዛምፕል እናያለን ማለት ነው። ለምሳሌ እንግዲህ መጀመሪያው ምንድነው ክላይሜቶሎጂ ነው። እንግዲህ ክላይሜቶሎጂ ደግሞ ምንድን ነው እንግዲህ ከስሙ እንደምንረዳው እንግዲህ ከኢቲሞሎጂ ጋር ስናይ እንግዲህ ስተዲስ ፋክተር ዛት ክሪኤት ክላይሜት እንደ ኤግዛማይን ዘ ቫሪዬሽን ኤንድ ዲስትሪቢዩሽን ኦፍ ክላይሜት እንደ ሪሌትድ ኮዝ ኤንድ ኢፌክትስ ይላል። ስለ አየር ንብረት የሚያጠና ነው እንግዲህ ይሄ ክላይሜቶሎጂ ብለን የምንጠራው እንግዲህ ስለ አየር ንብረት ወይም ደግሞ ስለ አየር ንብረት ስርጭት ለምሳሌ ሳብሳራ አካባቢ በረሃ ነው ምናምን፣ ፕላቶ ላይ ደግሞ ምንድነው የሆነ ነፋሳማ ነው በጣም ክላይሜት አለ፣ ክላይሜቱ ቀዝቃዛ ነው ኮልድ ነው ምናምን ብለን እናወራለን አይደል። እነዚህ ስለ አየር ንብረት የሚያጠና እንደዚህ ስንል እንግዲህ ምንድነው ምን እያጠና ነው? ስለ ክላይሜቶሎጂ እያጠና መሆኑን ማወቅ አለባቸው ማለት ነው። ሌላ ደግሞ ጂኦሞርፎሎጂ ነው። ጂኦሞርፎሎጂ ደግሞ ምን ማለት ነው? ስለ መልክዓ ምድር አቀማመጥ የሚያጠና ሰብጀክት ነው። ደግሞ ስተዲ ዘ ዲስትሪቢዩሽን ኦፍ ላንድ ስለ መልክዓ ምድር አቀማመጥ ስርጭት የሚያጠና ነው። ለምሳሌ ማውንቴን ፕሌን፣ ፎርስ ዛት ቼንጅ ሬፍት ቫሊ ሊሆን ይችላል። እዚህ ጋር ትንሽ ሁለቱን አስቀምጠን እንጂ እንግዲህ የተለያዩ አለው እንግዲህ ለምሳሌ ሬፍት ቫሊ፣ ፕላቶ፣ ብላክ ማውንቴን ተብሎ የሚጠራው ቮልካኖ፣ እነዚህ ምንድን ናቸው? መልክዓ ምድር አቀማመጥ የሚያጠና ወይም ደግሞ ስለ መልክዓ ምድር አቀማመጥ ስርጭት የሚያጠና ሳብጀክት ወይም ደግሞ ብራንች ምን ብለን እንጠራለን? ከፊዚካል ጂኦግራፊ ውስጥ ምንድነው ጂኦሞርፎሎጂ ተብሎ ይጠራል ማለት ነው። ይሄን ጂኦሞርፎሎጂ ማለት ለመልከት ላንድ ፎርም ዲስትሪቢዩሽን የሚያጠና ሳብጀክት መሆኑን ዶንት ፎርጌት አባውት ዚስ። እና ሌላ ደግሞ ምንድነው ሶይል ጂኦግራፊ ነው። ሶይል ጂኦግራፊ ማለት ምን ማለት ነው? ስተዲ ዘ ዲስትሪቢዩሽን ኦፍ ሶይል ኤንድ ዜር ካራክተሪስቲክስ ይላል። እንግዲህ ስለ ሶይል ጂኦግራፊ ደግሞ ከስሙ እንደምንረዳ ስለ አፈር የሚያጠና ስለ አፈር ስርጭት የሚያጠና ሳብጀክት ነው ማለት ነው። ሌላ ደግሞ ዜር ዋት ምንድነው ምን ባህሪ ያላቸው እንግዲህ የተለያየ ሶይሎች አሉ በኢትዮጵያ ራሱ እንግዲህ ወደ 30 የሚሆኑ ታይፕስ ኦፍ ሶይል እንዳለ እናውቃለን። እንግዲህ ስለነሱ ሶይል ካራክተሪስቲክስ የትኛው ነው ፈርታይል የትኛው ነው ኢንፈርታይል የሚለው ነገር የሚያጠና ብራንች ኦፍ ፊዚካል ጂኦግራፊ ደግሞ ምንድነው ሶይል ጂኦግራፊ ተብሎ ይጠራል ማለት ነው። ሌላኛው ደግሞ እንግዲህ ፊዚካል ጂኦግራፊ ባዮጂኦግራፊ ነው። ባዮጂኦግራፊ እንግዲህ ከስሙ እንደምንረዳው እንግዲህ ስተዲስ ዲስትሪቢዩሽን ኦፍ ፕላንትስ ኤንድ አኒማልስ ኢን ሪሌሽን ቱ ዘ ኤንቫይሮንመንት ዛት ዘ ኢንሃቢታንት። እንግዲህ ባዮጂኦግራፊ እንግዲህ ምን የምንጠራው እንግዲህ ስለ ፕላንት እና አኒማል ስርጭት የሚያጠና እንግዲህ ፕላንት ስለ እጽዋቶች፣ ስለ ሰው ልጅ፣ ስለ አኒማል፣ ስለ እንስሳ የሚያጠና ስለነሱ ስርጭት የሚያጠና ሳብጀክት ነው ማለት ነው። ወይም ደግሞ እንትን ብራንች ነው ማለት ነው ከፊዚካል ጂኦግራፊ ማለት ነው። ባዮጂኦግራፊ ላይ የምንጠራው ኦሽን ጂኦግራፊ ነው። ሌላኛው ደግሞ ኦሽን ጂኦግራፊ ማለት ደግሞ ስለ ውቅያኖስ የሚያጠና ስለ ሎኬሽን ኦፍ ኦሽን የሚያጠና ኮዝ ኤንድ ኢፌክት ኦፍ ኦሽን ከረንትስ ዌቭ ኤንድ ታይድስ ስለነዚህ የሚያጠና ብራንች ኦፍ ፊዚካል ጂኦግራፊ ነው ማለት ነው። ሌላ ደግሞ ሃይድሮ ጂኦግራፊ ነው። ከስሙ እንደምንረዳው እንግዲህ ስለ ከውሃ ጋር የተገናኘ ከወተር ሪሶርስስ ዲስትሪቢዩሽን ኤንድ ዩዝ ኦፍ ዋተር አክሮስ ዘ ፕላኔት ላይ እንግዲህ በፕላኔታችን ላይ የሚገኙ መልክዓ ምድር አቀማመጣችን ላይ የሚገኙ ስለ ውሃ ወይም ደግሞ ሃይድሮ ብለን የምንጠራ ወተር ሪሶርስ ሶርሳቸው የት ነው ብሎ ነገር ስርጭታቸው የት ነው፣ እንዴት ይሰራጫሉ፣ የት አካባቢ ይገኛሉ፣ እነዚህ እንግዲህ ዓለማችን ላይ የሚገኙ ውሃዎች ተብሎ ብሎ የሚያጠና ነው ማለት ነው። ሃይድሮ ጂኦግራፊ ተብሎ የሚጠራው ማለት ነው። ሌላኛው ደግሞ የመጨረሻው እንግዲህ ሳይሮስፌር ተብሎ የሚጠራል። ሲሮስፌር ጂኦግራፊ ተብሎ የሚጠራ እንግዲህ ደግሞ ምንድነው ምን የሚያጠና ነው? ሲሮስፌር ጂኦግራፊ ኤክስፕሎር ዘ አይስ ኦፍ ኤርስ ስፔሻሊ ግላሸሪስ እንደ አይስ። ይሄ ደግሞ ምንድነው ስለ በረዶ የሚያጠና ነው ማለት ነው። ስለ መሬት በረዶ ስለ ግላሸር የሚያጠና ነው ማለት ነው። እነዚህ ናቸው እንግዲህ ፊዚካል ጂኦግራፊ ተብሎ የሚጠጡ እንግዲህ እነዚህን ይመስላሉ። አይ ቲንክ ኢትስ ክሊር ብዬ አስባለሁ። ሁማን ጂኦግራፊ በጣም ቀላል ስለሆነ ነው እንደዚህ እየፈጠንኩኝ ያለው። ዚስ ብራንች ኦፍ ጂኦግራፊ ደግሞ የሁማን ጂኦግራፊ ላይ እንጥረው እንግዲህ ስለ ሁማን ሜድ ነው የሚያጠናው ማለት ነው። ብራንች ኦፍ ጂኦግራፊ ስተዲስ ዲስትሪቢዩሽን ኢንፍሉዌንስ ኦፍ ሁማን አስፔክት ኦፍ አወር ወርልድ ኢንክሉዲንግ ካልቸር፣ ፖፑሌሽን፣ ሴትልመንት፣ ኢኮኖሚ አክቲቪቲ ኤንድ ፖለቲካል ሲስተም ይላል። እንግዲህ ምንድነው ይሄ ከሰው ንክ ጋር ለምሳሌ ከሰው ልጅ ንክ ጋር የተገናኘ ነው። ደግሞ ይሄ ሁማን ጂኦግራፊ ከሰው እንደምንረዳው እንግዲህ ምንድነው ከሰው ልጅ ንክ የሆነ ነው። ስኖት ስለተፈጠሮ የለም። ለምሳሌ ቅድሜ እንግዲህ ፊዚካል ጂኦግራፊ ስንል ለምሳሌ ክላይሜት ስንል እንግዲህ
እንግዲህ ከሰው ልጅ ጋር ምንም አይገናኝም። ለምሳሌ የሰው ልጅ አይደለም አየር ንብረትን እንዲፈጠር ያደረገው፣ ሶይል ብትስሉ መሬት እንዲፈጠር ያደረገው የሰው ልጅ አይደለም። ከሰው ጋር የሚያገናኝ ነገር የለም። ይህን ስል ምንድን ነው ኢንተራክሽን የላቸውም እያልኩኝ አይደለም። ባይዘው ለዛ ነው ቅድም እንግዲህ ጂኦግራፊ የሚያጠናው ስለ ሁማን ኢንቫይሮንመንት እና ስለ ፊዚካል ኢንቫይሮንመንት ኢንተራክሽናቸውን ኢፌክት እና ተጽዕኖ በማካከል ያለችው ነገር ኢንተራክሽን የሚያጠና ነው ብለን እንትን ያለው ማለት ነው። ስለዚህ ነገር ግን ምንድን ነው የፊዚካል ጂኦግራፊ ስንል እንግዲህ በራሱ የተፈጠረ ናቹራሊ የተፈጠረ የሚገኙ እና የሰው ልጅ ላይ ተጽዕኖ ያላቸው የሰው ልጅ ደግሞ እነሱ ላይ ተጽዕኖ ሊኖር ይችላል። ነገር ግን ምንድነው ሁማን ጂኦግራፊ ተብሎ የሚጠራው ደግሞ ከሰው ንክኪ ጋር የሆነ ነገር ነው ማለት ለምሳሌ ካልቸር ባህል እንግዲህ የሰው ልጅ ነው እንግዲህ ባህል በናቹራሊ ለምን እኛ ያገኘ ነው የሰው ልጅ እንግዲህ ነው ይሄን ካልቸር ነው ያመጣው። ፖፑሌሽን ሴትልመንት ስለ አቋም ስለ ሴትልመንት ወይም ደግሞ አሰፋፈር ማለት ነው። ኢኮኖሚ አክቲቪቲ የተለያየ ኢኮኖሚ አክቲቪቲ ሊሆን ይችላል። ለምሳሌ ፍሪ ኢኮኖሚ አክቲቪቲ፣ ኮማንድ ኢኮኖሚ ሲስተም ምናምን ተብሎ የሚጠራሉ እነዚህ ኢኮኖሚ ሲስተሞች እነዛን የፖለቲካል ሲስተም ይሄ ደግሞ ከስልጣን ጋር የተገናኘ ነው ማለት ነው። እነዚህ ሁማን ጂኦግራፊ ውስጥ የሚካተቱ ናቸው ማለት ነው። ከነዚህ ከሰው ልጅ ንክ ካለው ነገር የሚያጠና ነው። ሁማን ጂኦግራፊ ብለን እንግዲህ እያንዳንዱ ስናይ እንግዲህ ወደ 7 ይሆናሉ። ካልቸር ጂኦግራፊ ነው እንግዲህ ከስተዲ ዘ ዲስትሪቢዩሽን ኤንድ ኢንተራክሽን ኦፍ ካልቸር ኢንክሉዲንግ ፒፕልስ ቢሊፍ ካስተምስ ይላል። ቶርቶግ ዘ ማይንድ ዘ ሙቭመንት ኤክስፓንሽን ኢንተራክሽን ኦፍ ካልቸር ኦን ሰርቪስ ኦፍ ዘ ኤርዝ ይላል። እንግዲህ ካልቸር ጂኦግራፊ ከሰው እንደምንለው ስለ ባህል የሚያጠና ነው። ስለ ዲስትሪቢዩሽን ኢንተራክሽን ኦፍ ካልቸርስ የሰው ልጅ ምንድን ነው ሰው እንዴት ያምናል ባህሉ ምን ይመስላል የሚለው ነገር ሙቭመንት እና እንቅስቃሴ እና መስፋፋት ኢንተራክሽን ካልቸር ኦን ዘ እንግዲህ እንዴት ነው ካልቸር እንዴት ይስፋፋል ከአንድ ቦታ ወደ አንድ ቦታ እንዴት ሊስፋፋ እንዴት ቼንጅ ያደርጋል የሚለው ነገር የሚያጠና ነው ማለት ይሄ ካልቸራል ጂኦግራፊ ላይ የምንጠራው ማለት ነው። ሌላኛው ደግሞ ፖፑሌሽን ጂኦግራፊ ስለ ህዝብ ቆጠራ ጋር የተገናኘ ደግሞ ስትዲ ዘ ዲስትሪቢዩሽን እንደ ግሮዝ እንደ ሰርቬይስ ኦፍ ስትራክቸር ኦፍ ዘ ፖፑሌሽን ስለ አቀማመጥ ስለ ስትራክቸር ስለ ወይም ደግሞ ስለ አቀማመጥ ስለ ፖፑሌሽን አቀማመጥ ስለ ግሮዝ ኦፍ ፖፑሌሽን ህዝብ ስለ ወይም ደግሞ ስለ ቁጥር ስለ ፖፑሌሽን ስለ ህዝብ ቁጥር አሰራጫት የሚያጠና ደግሞ ፖፑሌሽን ጂኦግራፊ ነው ማለት ነው። ሌላኛው ደግሞ ኢኮኖሚ ጂኦግራፊ ነው። ይሄ ደግሞ ከኢኮኖሚ ንክኪ ጋር ስለ ፕሮዳክት ስለ ምርት ኮንሳምፕሽን ስለ አጠቃቀም ወይም ደግሞ ኮንሳምፕሽን ማለት እንግዲህ ኮንሱም ማድረግ ማለት የምንጠቀመው ገዝተን የምንጠቀመው ነገር እንግዲህ ኮንሳምፕሽን የተወጠረ ነገር ለምሳሌ እናንተ እስክሪብቶ ብትገዙ ምንድነው ኮንሳምፕሽን ነው ኮንሱም እያደረጋችሁ ነው ማለት እስክሪብቶ ጀስት ላይክ ዛት እንግዲህ ስለ ፕሮዳክሽን ስለ ምርት ስለ ኮንሳምፕሽን የሚያጠና ስለ ኤክስቼንጅ የሚያጠና እንደዚህ ዲስትሪቢዩሽን ስለ ጉድና ስለ ሰርቪስ ስለ ጉድና ሰርቪስ ስርጭት የሚያጠና እንትን ፊልድ ደግሞ ምንድነው ኢኮኖሚክ ጂኦግራፊ ነው ማለት ነው። ሌላኛው ፖለቲካል ጂኦግራፊ ስለ ስልጣን ከስልጣን ጋር የተገናኘ ስለ ፖለቲካል ሲስተም ስርጭት ፓወር ከአንድ ሰው ወደ ሌላኛው ሰው እንዴት ይሰራጫል የሚለው ነገር ማለት ነው። ለምንድነው የሰው ልጅ ደግሞ ፓወር የሚጠቀመው የሆነ ነገር ዲሳይድ ለማድረግ የሆነ ነገር ለመወሰን ለምን ፓወር ይጠቀማል የሚለው ነገር ፖለቲካል ጂኦግራፊ ውስጥ የሚጠና ነው ማለት ነው። አርባን ጂኦግራፊ ደግሞ ከሰው እንደምንለው እንግዲህ ስለ ከተማ የሚያጠና ወይ ደግሞ ስለ ታውን ስለ ሲቲ የሚያጠና ነው ማለት ነው። ሂስትሪካል ጂኦግራፊ ደግሞ ስለ ሂስትሪ ነው እንግዲህ ከሰሙ እንደምንረዳው እንግዲህ ሂስትሪካል ማለት ሂስትሪ ኦፍ ጂኦግራፊ የሚያጠናው ማለት ነው። ወይም ደግሞ ፓስት ላይ የነበረው ጂኦግራፊ ምን ይመስላል የሚለው ነገር የሚያጠና ሂስትሪካል ጂኦግራፊ ለምንጠ ስተዲ ኦፍ ዘ ጂኦግራፊ ኦፍ ፓስት ሃው ፕሌስስ ኦር ኦሪጂንስ ቼንጅ ኦቨር ታይም እንዴት ነው ነገሮች እንዴት ነው ቦታ ከጊዜ ወደ ጊዜ እንዴት ሲለወጥ የነበሩ እንዴት ነው የሚለው ነገር የሚያጠና ነው ማለት ነው። ስፔሻሊ ምንድነው ስለ ፓስት ላይ ያለውን ጂኦግራፊ የሚያጠና ነው ማለት ነው። ይሄ ሂስቶሪካል ጂኦግራፊ ላይ የምንጠራው ማለት ነው። ሌላኛው ደግሞ ትራንስፖርቴሽን ጂኦግራፊ ነው። ትራንስፖርቴሽን ጂኦግራፊ ማለት ምን ማለት ነው? እንግዲህ ምንድነው ትራንስፖርቴሽን ብለን የምንጠራው እንግዲህ ደግሞ ምንድነው ይሄ ከጉዞ ጋር የተገናኘ ማለት ነው። ይሄ ሂስትሪ ኦፍ ትራንስፖርት ሞድስ ኒድስ ኦፍ ትራንስፖርት እንደ ሲስተም ኔትወርክስ ሞዴልስ ኦፍ ትራንስፖርቴሽን ኮስት ኦፍ ትራንስፖርት አክሰሲቢሊቲ እንደ ኮኔክቲቪቲ ይላል። እንግዲህ ምንድነው ስለ መጓጓዣ የሚያወራ ነው። ይሄ ደግሞ እንደዛ ጂኦግራፊ ደግሞ ምንድነው ከምን ጋር የተገናኘ ነው? ከትራንስፖርት ወይ ሂስትሪ ወይም ታሪክ ጋር የተገናኘ ለምሳሌ ትራንስፖርት ለምን ያስፈልጋል? ኒድ ኦፍ ትራንስፖርት እንግዲህ ምንድነው? ኔትወርክ ምንድነው? ሞዴልስ ኦፍ ትራንስፖርቴሽን እና ኮስታቸውስ ምንድነው? ወጪያቸው በጣም ኤክስፔንሲቭ ነው ኮስት ቺፕ ነው የሚለው ነገር እና አሉ ወይ ነው። እነዚህ ትራንስፖርቴሽን ደግሞ አሉ ወይ? አሁን ላይ እንግዲህ ታንክስ ቱ ቴክኖሎጂ እንግዲህ ትራንስፖርቴሽን ቬሪ ኢዚ እነዛ ነገር የሚያጠና ነው እንግዲህ የትራንስፖርቴሽን ጂኦግራፊ ተብሎ የምንጠራው ማለት ነው። ሌላኛው ደግሞ ሜዲካል ጂኦግራፊ ተብሎ የምንጠራው ስለ ሜዲካል ጂኦግራፊ ብለን የምንጠራው ደግሞ ስለ ዲዚዝ ስለ በሽታ ስርጭት ወረርሽኝ የሚያጠና ማለት ኤፒዴሚክ ወይም ደግሞ ፓንደሚክ ስለ ወረርሽኝ ኢልነስ ዴስ ከሞት ጋር የተገናኘ ምናምን እንግዲህ ታውቃላችሁ እንግዲህ ከሰሙ ለዛ ነው እያልኩኝ ያለው እየፈጠንኩኝ ያለው። ሌላኛው ደግሞ ሬክሬሽን ብለን የምንጠራው ወይም ቱሪዝም እና ስፖርት ጂኦግራፊ ላይ የምንጠራው ደግሞ ስለ
በትርፍ ጊዜያችን የምናደርገው ነገር ነው። ይሄን ደግሞ ማለት ነው። ወይም ደግሞ ሪክሬሽን ግን ስለማዝናናት ከስሙ እንደምንረዳው እንግዲህ ስተዲ ኦፍ ሌጀር ታይም አክቲቪቲ ኤንድ ዜር ኢምፓክት ኦን ሎካል ኢንቫይሮንመንት እና ማንቃዘር ስላለ እንግዲህ ምንድነው ስለ በትርፍ ጊዜያችን የምናደርገው ድርጊቶች አክቲቪቲዎች የሚያጠና ነው ማለት ነው።